ጤና ይስጥልኝ የፈጠነ ሚዲያ ዕለታዊ ዜና መረጃዎች ተጀምረዋል። በዛሬ የዜና እትማችን የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ያደረገውን የምርጫ ቅድመ ዝግጅት ክትትል ሪፖርት፣ በሰው ሰራሽ አስተውሎት ስልጠና ላይ የተጣለውን አዲስ ገደብ እንዲሁም የሚዲያ ሪፎርምን የተመለከቱ መረጃዎች ይዘን ቀርበናል። የኢትዮጵያ ሰብአዊ መብቶች ኮሚሽን በምርጫ የቅድመ ዝግጅት ሂደት ላይ የታዩ ክፍተቶችንና መልካም ተሞክሮችን ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ኮሚሽን ከትግራይ ክልል ውጪ ባሉ 150 የምርጫ ክልሎችና 1007 የሚጠጉ የምርጫ ጣቢያዎች ላይ ያደረገውን የቅድመ ምርጫ ክትትል ሪፖርት በዛሬው ዕለት ይፋ አድርጓል። ሪፖርቱ በሂደቱ የታዩ ተስፋ ሰጪ ጅምሮችንና አሳሳቢ የሆኑ የሰብአዊ መብት ጥሰቶችን በዝርዝር አመልክቷል። የኮሚሽኑ የሲቪልና ፖለቲካ መብቶች ዳይሬክተር ወይዘሮ መቅደስ አመኑ እንደገለጹት ገዢው ብልጽግና ፓርቲ ዜጎች በግዳጅ የድጋፍ ሰልፍ እንዲወጡ ማድረጉን በክትትል አረጋግጠናል ብለዋል። ለዚህም በሚዛን አማን ከተማ የታየውን ተሞክሮ እንደ ምሳሌ ጠቅሰዋል። በተቃራኒው እንደ ኢሂፓ፣ ኢሶዴፓና ጉጉት ያሉ ተፎካካሪ ፓርቲዎች ሰላማዊ ሰልፍ ለማካሄድ ጥያቄ አቅርበው በተደጋጋሚ መከልከላቸውንና ይህም በምርጫው የሜዳ እኩልነት ላይ ተጽዕኖ ማሳደሩ ዳይሬክተሩ ገልጸዋል። ኮሚሽኑ በምርጫ ጣቢያዎችና በአሰራር ዙሪያ በአዋጅ በተከለከሉ ቦታዎች ማለትም በፖሊስ ጣቢያዎች፣ በመከላከያ ካምፖችና በመጠጥ ቤቶች አካባቢ የምርጫ ጣቢያዎች ተቋቁመው መገኘታቸው የኔትወርክ መቆራረጥ በእጩዎች ምዝገባ ላይ ጫና መፍጠሩና ለአካል ጉዳተኞች እንዲሁም ለሁሉም መራጮች ተደራሽ ያልሆኑ ጣቢያዎች መኖራቸው፣ በተጨማሪም የምርጫ ጣቢያዎች በግልጽ የማይታዩባቸው አካባቢዎች መኖራቸውና ቅሬታ አቀራረብን የተመለከቱ መረጃዎች አለመሟላት መሰል ክፍተቶችን ለይቷል። ሪፖርቱ ምንም እንኳን ክፍተቶች ቢኖሩም የታዩ መልካም ጅምሮችንም እንዲህ ሲል ገልጿል። በአብዛኞቹ አካባቢዎች የምርጫ ምዝገባ በተረጋጋ ሁኔታ ተካሂዷል። የአገር ውስጥ ተፈናቃዮች የመምረጥ መብታቸውን እንዲጠቀሙ ተመቻችቷል። ለፖለቲካ ፓርቲዎችም ነፃ የአየር ሰዓት የተዘጋጀ ሲሆን በማህበራዊ ሚዲያና በጋዜጠኞች የዘገባ ነፃነት ላይ የጎላ ገደብ አልታየም። የምርጫ ቦርድ ክትትል ሰብሳቢ አቶ ተስፋዬ ነዋይ የኢትዮጵያ ሰብአዊ መብት ኮሚሽንን ሪፖርት አድንቀው ቦርዱ ተፎካካሪ ፓርቲዎች የመንግስት አዳራሾችን እንዲጠቀሙና ሰልፎችን እንዲያደርጉ ለክልሎች መምሪያ ማስተላለፉን ገልጸዋል። የማይተባበሩ አካላት ካሉ ሪፖርት እንዲደረግ አዘናል ሲሉ አክለዋል። የብልጽግና ፓርቲ ተወካይ አቶ መለሰ አለም በበኩላቸው መንግስት ምርጫው ዲሞክራሲያዊና ፍትሃዊ እንዲሆን ፍላጎት እንዳለው ጠቅሰው በሪፖርቱ የተነሱ ችግሮችን ለማረም እንዲሰራ አስረድተዋል። የምርጫ ሂደቱ ፍትሃዊነት በፖለቲካው ምህዳር ላይ ሰፊ ውይይት እያስነሳ ባለበት በዚህ ወቅት በቴክኖሎጂው ዘርፍ ደግሞ ጥራትን ለማስጠበቅ አዳዲስ የቁጥጥር መመሪያዎች እየወጡ ይገኛሉ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በዘርፉ ስልጠና መስጠት ስለሚችሉ አካላት ያስተላለፈውን ጥብቅ ማስጠንቀቂያ ተከታዩ ዜናችን ነው። ያለ ህጋዊ እውቅና የሰው ሰራሽ አስተውሎት ስልጠና መስጠት ተከለከለ። ማንኛውም ግለሰብ ሆነ ተቋም ከሚመለከተው አካል እውቅናና ፈቃድ ሳይኖረው በሰው ሰራሽ አስተውሎት ዘርፍ ስልጠና መስጠት እንደማይችል የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አስታወቀ። የተቋሙ የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ እንደገለጹት በአሁኑ ወቅት በዘርፉ ስልጠና የመስጠት መብት ያለው ራሱ ተቋሙና ህጋዊ እውቅና ያላቸው ተቋማት ብቻ ናቸው። ይህ መመሪያ የወጣው የስልጠናውን ጥራት ለመጠበቅና በዘርፉ ሊከሰቱ የሚችሉ ያልተገቡ አሰራሮችን ለመቆጣጠር መሆኑን ተመልክቷል። ዳይሬክተሩ አክለውም ተቋሙ እስካሁን ድረስ ለማንኛውም ግለሰብ ሆነ የግል ተቋም በዘርፉ የማሰልጠንና የማስተማር ፈቃድ እንዳልሰጠ በግልጽ አስታውቋል። የኤአይ ቴክኖሎጂን ተደራሽነት ለማስፋፋት በሚደረገው ጥረት ውስጥ በሚቀጥለው የትምህርት ዘመን ጀምሮ ስልጠናው በዩኒቨርሲቲ ደረጃ መሰጠት እንደሚጀምር ተገልጿል። ዘርፉ አዲስና ጥንቃቄ የሚፈልግ በመሆኑ ስልጠና የሚሰጡት ተቋማት ሊያሟሏቸው የሚገቡ መስፈርቶች ተቀርጸው ጥብቅ ክትትል እንደሚደረግባቸው ታውቋል። ህብረተሰቡም ሆነ ስልጠና ፈላጊዎች ህጋዊ እውቅና የሌላቸው ተቋማት በሚሰጡት ማስታወቂያ እንዳይታለሉና አስፈላጊውን ጥንቃቄ እንዲያደርጉ መልእክት ተላልፏል። ቴክኖሎጂው በቁጥጥርና በህግ ማዕቀፍ እንዲመራ ጥረት እየተደረገ ባለበት በተመሳሳይ መልኩ የሚዲያው ዘርፍም ካለበት ዘርፍ ብዙ ጫና ወጥቶ ሪፎርም እየተደረገ መሆኑ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የተካሄደውን የሚዲያ ምክክር መድረክ የተመለከተውን ዘገባ እንደሚከተለው የለውጡ መንግስት ጥልቅ የሚዲያ ሪፎርሞችን አድርጓል። ጠቅላይ ሚኒስትር ዶክተር አብይ በተገኙበት የሚዲያ እምርታ ለትርክት ግንባታ በሚል መሪ ሀሳብ ሀገራዊ የምክክር መድረክ በዛሬው ዕለት መካሄድ ጀምሯል። በመድረኩ ላይ ንግግር ያደረጉት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ የለውጡ መንግስት ባለፉት ዓመታት ጥልቅና ተከታታይነት ያላቸውን የሚዲያ ሪፎርሞችን ማከናወኑን ገልጸዋል። ዋና ዳይሬክተሯ እንዳሉት ከለውጡ በፊት በነበሩት ዓመታት የሚዲያ ተቋማት ዘርፈ ብዙ በሆኑ ጫናዎች ውስጥ ይገኙ እንደነበር አስታውሰዋል። ይሁን እንጂ መንግስት በወሰዳቸው የሪፎርም እርምጃዎች በርካታ ስኬቶች መመዝገባቸውን ገልጸዋል።
የሚዲያ ነጻነትን የሚያረጋግጡና አሳሪ የነበሩ ህጎችን የማሻሻል ስራ ተከናውኗል። እንዲሁም የሚዲያ ተቆጣጣሪ ተቋማትና የመንግስት መገናኛ ብዙሃን በነጻነትና በገለልተኝነት እንዲሰሩ ምቹ ሁኔታ መፈጠሩ፣ በተጨማሪም በሀገሪቱ የተለያዩ የግልና የማህበረሰብ መገናኛ ብዙሃን እንዲስፋፉና ሀሳቦች በነጻነት እንዲንሸራሸሩ መደረጉ እንደ ስኬት ተወስዷል። የሚዲያ እምርታ ለትርክት ግንባታ በሚል እየተካሄደ ባለው በዚህ መድረክ ላይ ሚዲያዎች ለሀገራዊ አንድነትና ለትክክለኛ የትርክት ግንባታ ያላቸውን ሚና ከፍተኛ መሆኑ ተመልክቷል። ወይዘሮ ሃይማኖት አክለውም የተገኙት እድሎች ተጠናክረው እንዲቀጥሉና ሚዲያው የሀገሪቱን ገጽታ በመገንባት ረገድ የድርሻውን እንዲወጣ ጥሪ አቅርበዋል። በመድረኩ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የሚዲያ ተቋማት መሪዎችና ባለሙያዎች የታደሙ ሲሆን በዘርፉ የታዩ ለውጦችና በቀጣይ መከናወን ስላለባቸው ተግባራት ዙሪያ ሰፊ ውይይት ይደረጋል ተብሎ ይጠበቃል። ለዛሬ የያዝንላቸው የፈጠነ ሚዲያ ዕለታዊ መረጃዎች እነዚህን ይመስሉ ነበር። ወቅታዊና እውነተኛ መረጃዎችን በፍጥነት ለማግኘት የፈጠነ ሚዲያን መከታተላችሁን ቀጥሉ።